መንገዱ ረጅም ነው፣ ፍለጋውም ጥልቅ። የዛጉዌን ስርወ መንግስታት ደጅ ስናንኳኳ የምናገኘው እጅን በአፍ የሚያስጭን ታሪክ ነው። አራቱ ነገስታት፣ አራቱ ካህናት በአንድ መንፈስ በአንድ ራዕይ የቆሙባት ያቺ ታላቅ ኢትዮጵያ እዚህ ዋሻ ውስጥ ተሸሽጋለች። ስለዚህ አሁን ይሄ ስፍራ በባህር ላይ ነው የጸናው። በጣም የጓጓንለት ረጅም ርቀት ተጉዘን የመጣንለት ከ1000 ዓመታት በፊት በቅዱስ ይምርሃነ ክርስቶስ የተሰራው የዋሻ ውስጥ ቤተክርስቲያን ከጀርባዬ ይታያል ማለት ነው። የኢትዮጵያን የጥበብ ትንሣኤ በጨለማ ዋሻ ውስጥ የፈነጠቀ ፋና ዛሬም ድረስ እያበራ ይታያል። እዩት! ይህ በዋሻው ጀርባ የሚገኘው የሺዎች አጽም ዝምታ ሞት ሳይሆን ምስክርነት ነው። ቅዱሱን ስፍራ ሳናይ አንመለስም ብለው በበረሃ የተንከራተቱ ነፍሳት ዛሬም ድረስ የትንሣኤን ቀን ይጠባበቃሉ። 5740 ቅዱሳን አጽም ከዚህ ከበስተኋላ ይገኛል። አንዳንዶቹ በሰሌን እንደተገነዙ እንደታሰሩ አሉ። አንዳንዶቹ የአጽሙ ጭንቅላቱ ወድቆ ይታያልና በጣም ብዙ የተከማቸ እንደሆነ እንግዲህ በአይኔ በብረቱ እዚህ ጋር ቆሜ እየተመለከትኩ ነው የምገኘው። አራቱ ነገስታት በጸሎት ያጠኗት በቅድስና ያነጿት ኢትዮጵያ አሁን ባለችበት ውጥንቅጥ ውስጥ ሆና ጥንታዊውን ፈንጣቂ ብርሃን ትፈልጋለች። ከይምርሃነ ክርስቶስ እስከ ላሊበላ፣ ከናኩቶ ለአብ እስከ ገብረ ማርያም ይህ ጉዞ የታሪክ ፍለጋ ብቻ አይደለም። የራስን ማንነት፣ የጠፋውን ክብርና የተዳፈነውን ትንሣኤ ዳግም የመቀስቀስ ትግል ነው። በዋሻው ውስጥ ያለው ሽታ የዕጣን ብቻ አይደለም፣ የተስፋ እንጂ። በእንጨቱ ላይ የተቀረጹት ምልክቶች ፊደላት ብቻ አይደሉም፣ የሚስጥር ቁልፎች እንጂ። የኢትዮጵያ ትንሣኤ ከመቃብር በላይ በሆነው በዚህ ጥበብ ውስጥ ተቀብሯል። ፍለጋችን ይቀጥላል። ምክንያቱም ይምርሃነ ክርስቶስ ትናንት መራን፣ ዛሬም ወደ ትንሣኤያችን ይመራናል። መካነ መቃብሩ ወይም አጽሙ ሰው የመጣ ሲናዘዝ እግዚአብሔር ይፍታ የሚል ድምፅ ይሰማ ነበር በገሃድ። ይምርሃነ ክርስቶስ የሚባል በኢትዮጵያ ራሱ ቀድሶ ራሱ የሚያቆር ስጋና ደሙ ከሰማይ የሚወርድለት፣ መስቀሉ ከሰማይ የወረደለት፣ ህብስቱ ከሰማይ የወረደለት። እንግዲህ የአራቱን ነገስታት ቅዱስም ንጉስም ካህንም የሆኑት ኢትዮጵያን በጥበባቸው በቅድስናቸው ከፍ አድርገው አስቀምጠዋት የነበሩትን የነዚህን ቅዱሳን ነገስታትን ዱካቸውን እየፈለግን አሻራቸውን እያሰስን ነው የምንገኘው። ከአራቱ ቅዱስና ንጉስ ከሆኑት እንግዲህ የዛጉዌ ስርወ መንግስታት መካከል አንደኛው ቅዱስ ይምርሃነ ክርስቶስ ነው። ከላሊበላ ተነስተን ሲመት፣ ሰኞ ገበያ የተባሉ የገጠር ትንንሽ ከተሞችን እያለፍን ወደ ቅዱስ ይምርሃነ ክርስቶስ በባህር ላይ ወደ ተገነባው ታላቅ ቤተክርስቲያን እየሄድን ነው የምንገኘው። የቅዱስ አኩቶ ለአብ አስተዳዳሪ አባ ወልደነ አኩቶ ለአብ አብረውን ነው የሚገኙት። ምክንያቱም ልጆቼ ብቻችሁን አልተዋችሁም ብለው እንግዲህ ስራቸውን ብዙ ኃላፊነት የሚጠብቃቸው ሰው ናቸው። ግን ያን ሁሉ ነገር ወደ ጎን አድርገው እኛን ይዘውን ወደዚህ እየመጡ ነውና አሁን መንገድ ላይ ነው የምንገኘው። በዚህ ስናልፍ ግን ይሄንን ቦታማ ዝም ብለን አናልፍም፣ ማየት አለባችሁ ብለውን አሁን መኪናችንን አቁመን ወርደን ነው እዚህ ጋር የምንገኘው ማለት ነው። እንግዲህ በጣም ደስ የሚል ቦታ ላይ ነው ያለነው። ዙሪያችን እንዳለ በላስታ ተራራዎች የተከበበ ነው። የላስታ ተራራዎች በጣም ይለያል ድባባቸው። ይሄ በቃ የአዋፋቱ ድምጽ በጣም የተለየ ምድር ነው። መንፈሱ ራሱ በእውነት ነው የምላችሁ እዚህ ቦታ ላይ ስትቆሙ የሚሰማችሁ የመንፈስ እድሳትና የሆነ ለየት ያለ በቃላት ልገልጸው የማልችለው ስሜት አለና አሁን አንድ የተረዳሁት ነገር ስለ ኢትዮጵያ የኢትዮጵያ ተራራዎች ተራራ ብቻ እንዳልሆኑ የቅዱሳን ከተሞች የስውራን አባቶቻችን መመላለሻዎች ናቸው እና በዚህ በላስታ አካባቢም እጅግ ግዙፍ የሆኑ በጣም ቀልብን የሚስቡ ተራራዎች አሉና በዚያ በለመለመ ስፍራ ላይ መሀል ላይ ነው የምንገኘውና እዚህ በስተቀኝ በኩል በጣም አነስተኛ ትንሽ ቤተክርስቲያን አለችና ቅዱስ ይምርሃነ ክርስቶስ ወደዛ ወደ ዋናው ቤተክርስቲያኑ ከመሄዱ በፊት እንግዲህ እዚህ ቦታ ላይ የፈጸመው ትልቅ ታሪክ አለ።
እሱን ሳታዩ እሱን ሳልነግራችሁ አልፈን አንሄድም ብለውን እዚህ ጋር ቆመናል ማለት ነው። አሁን የመግቢያው ቦታ ላይ ነው የምንገኘው። በጣም የምታምር ትንሽዬ ቤተክርስቲያን ናት፣ ደስ ትላለች። ወደ ውስጥ እንሂድና ከአባ ወልደን አኩቶ ለአብ ጋር ሆነን ደግሞ እስቲ የዚህን ቦታ ታሪክ እንሰማለን ማለት ነው። አሁን ዙሪያውን የተከበበ ነገር አለ የሚያስታውቅ ማለት ነው። እሱ ምንድነው? ቅድስት ነው፣ መቅደስ ነው። ይሄው መቅደሱ ታቦት ላይ በዚያን ጊዜ መንበር ሲጠቀሙ የነበረው ድንጋዩን አድርገው ነው። ከዚህ ጊዜ ብዛት እንትን እያለ የራሱ ከዘመን ብዛት እየፈረሰ ነው እንጂ ይሄ መንበሩ ነው። ይሄ ቅዱስ ካህናቱ ቆመው የሚቀድሱበት ቦታ ላይ ነው ያለው። ስለዚህ ትልቅ ታሪካዊና ምናልባት ከስም ብዙ ቅርሶች ሊኖሩ ይችላሉ። አዎ እንግዲህ አሁን ገና ልናስመረምር እንትን እያልን ነው ምን ቅርስ እንዳለው ሁኔታው ሁሉ እግዚአብሔር ፍቃዱ ሲሆን እንግዲህ ይመረመራል፣ ይታያል። ገና ቁፋሮ አልተከናወነበትም ማለት በመንግስት ፍቃድ በቱሪዝም ፍቃድ ስለሆነ ቅርስ ስለሆነ ዝም ብሎ ስለማይቆፈር ነው ዝም ብሎ ይኖራል። ስለዚህ ቅዱስ ይምርሃነ ክርስቶስ በዚህ ቦታ ላይ ቤተ መንግስቱንም አድርጎ እንደገና ቤተ መቅደስም ሰርቶ እያገለገለ እያለ ግን ደግሞ ዋና ቦታ ይሄ አይደለም ተብሎ ተመርቶ ነው ከዚህ ሄደው። ለምንድን ነው እዚህ ያልጸናው? መጀመሪያ ከኢየሩሳሌም እንደመጣ መዳጌ አደፋ ከሚባል ቦታ ላይ ነው ያደረው። እዚያ ላይ እንዳደረ መልአከ እግዚአብሔር እየመራው እዚህ ይዞት መጣ። እዚህ ይዞት መጥቶ ለ22 ዓመት እየጸለየ ቃል ኪዳን የተቀበለውበት ሁሉ ቦታ ይሄ ነው። በኋላ የኋላ ልጆች ያፈርሱብሃል፣ አላውያን ይነሳን ያፈርሱብሃል፣ ወደማያፈርሱበት ቦታ ሄድ ብሎ መልአከ እግዚአብሔር ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል እየመሩት ነው እዚያኛው ቤተ መቅደስ ሄዱ። ስለዚህ አሁን ከዚህ ተነስተን ወደ ቅዱስ ይምርሃነ ወደ ዋናው እንሄዳለን። ብዙ ያስኬዳል ወይስ እየደረሰ? ከእንግዲህ 6 ኪሎ ሜትር ይቀረናል። እሺ፣ ስለዚህ ጉዟችንን እንቀጥላለን ማለት ነው። አዎ ከተማ ተነስተን ትንንሽ የገጠር ከተሞችን ደግሞ አልፈን እንደዚሁም ደግሞ መንገድ ላይ ቅዱስ ይምርሃነ ክርስቶስ ወደዚህ ወደ ዋናው ስፍራ ከመምጣቱ በፊት ቤተ መንግስቱን ገንብቶ የኢትዮጵያ ዋና ከተማ ከሺህ ዘመናት በፊት የነበረችውን ስፍራ አሳይተናችሁ አሁን ደግሞ ወደ ዋናው ቅዱስ ይምርሃነ ክርስቶስ ወደ ገነባው የዋሻ ውስጥ ቤተ ክርስቲያን ደርሰናል። አሁን መግቢያው ላይ ነው የምንገኘው። እንግዲህ ከ1000 ዓመት በፊት ነው አባታችን ቅዱስ ይምርሃነ ክርስቶስ ኢትዮጵያን በንግስናው ያስተዳደረ፣ በክህነቱ ደግሞ የእግዚአብሔርን ቤተ መቅደስ እዚህ ስፍራ ላይ የገነባው ማለት ነው። እንኳን ደህና መጣችሁ ይላል ወደ ጥንታዊው ቅዱስ ይምርሃነ ክርስቶስ የዋሻ ውስጥ ቤተ ክርስቲያን ማለት ነው። አሁን የምንገኘው መግቢያ ስፍራ ላይ ነው። ስለዚህ ወደ ውስጥ አብረን እንዘልቃለን። እሺ እንግዲህ የድንጋያማዋን ደረጃ መንገድ ጨርሰን አሁን መግቢያው ላይ ደርሰናል። ቅድም መንገዱን ሳንጀምረው በፊት እንግዲህ እዚህ ድረስ ደርሰው ቱሪስቶች ይህን መንገድ አልፈው መዝለቅ አቅቷቸው ይመለሳሉ ሲሉ ስቄ ነበር ምን ይችን ብዬ ማለት ነው። ግን ከባድ ናት። ያው እኛ በጥሩ የአየር ሁኔታ መተን በጠዋት መተን ማለት ነው። ትንሽ ትፈትናለች ቢሆንም ወተናት አሁን መግቢያው ላይ ደርሰናል። እንግዲህ ከጀርባዬ በጣም የጓጓንለት ረጅም ርቀት ተጉዘን የመጣንለት ከ1000 ዓመታት በፊት በቅዱስ ይምርሃነ ክርስቶስ የተሰራው የዋሻ ውስጥ ቤተክርስቲያን ከጀርባዬ ይታያል ማለት ነው። ወደ ውስጥ ደግሞ እንገባና ከውጭውም ያለውን ገጽታውን በውስጥ ደግሞ ምን እንዳለ ምን አይነት ቅርሶችን እንደያዘ ቅዱስ ይምርሃነ ክርስቶስ ምን አይነት ጥበብን ተጠቅሞ እንዴት አድርጎ ከድንጋይ ከተራራ ስር ይህንን የመሰለ ቤተክርስቲያን ገነባ አነጸ የሚለውን ደግሞ እናሳያችኋለን። ስለዚህ ወደ ውስጥ እንግባ።
እየጠበቁን ነው የሚያሳዩን የዚህ የቤተ ክርስቲያኑ አገልጋዮች ማለት ነው። እነሱን እናገኛለን፣ እንተዋወቃቸዋለን፣ ሁሉንም አብረን እናሳያቸዋለን። አብራችሁን ዝለቁ። ጉብኝታችንን ከውጭ እንጀምር። ውጭ ላይ የሚያሳዩን ነገር አለ። ውጭ ላይ የምናሳየው እንግዲህ ይሄ የጸበሉ ነው። አሁን ይሄ ጸበል እንግዲህ እኛ ዘንድሮ ለታሪክ ነው መሰለኝ እስካሁን ቆይቷል። አይቆይም ነበረ ይደርቅ ነበር። አሁን ግን ቆይቷል። የእግዚአብሔር የእግዚአብሔር ስራው የይምርሃነ ክርስቶስ ነው መሰል። አሁን በዘንድሮ በአብይ ጾም ሱባኤ በእለት ያየነው በአይናችን ያየነው ከጎንደርና ከጎጃም እየመጡ ያው እነዚህ ወንድሞቻችን አሁን ብዙዎች ድነው አይናቸው በተለያየ ቆዳ በሽታ በተለያየ በቃ በሽታ የታመሙ ድነው ይሄዱ አሉ። አሁን ግን እነዚህ ለምልክት እንደዚህ አሉ። እነዚህ አሁን ጎንደር የመጡ ናቸው። እንምታዩት በዚህ በእንጥጣዩ ይሄ የነሱ ጸበል ነው። ይሄን እያቋቱ አሁን ብዙዎች አይናቸው ታውሮ ነበረው ድነዋል። ብዙ በሽታ የነበረባቸው ድነዋል። አሁን ራሱ በራሱ ጊዜ ይምርሃነ ክርስቶስ ራሱን ለማስተዋወቅ ጸበሉን ይችን ጸበል አቆይቷል። ሌላ ቦታ ላይ ጸበል አለው ግን ይችን አቆይቷል። እስካሁን ይችን እየተቀበሉ ስጋው ደግሞ እየተቀበሉ ይሄን እንትኑ እየጠጡ እስካሁን እነዚህ ምልክት ነው። ይሄ እንግዲህ ያው የቅዱስ ይምርሃነ ክርስቶስ ወደ ውስጥ ወደ ቤተ መቅደሱ ሳንገባ መጀመሪያ የምናገኘው ነው። ይሄ አሁን ይሄ ግንብ ይሄ ውጫዊ ሰው የሰራው ነው። አሁን በ78 ነው የተሰራውና አባ ብርሃነ ስላሴ የሚባለው ሌላ ነው የነበረው ፊት። ሌላ ነበር። እሱ ፈርሶ አባ ብርሃነ ስላሴ የምንላቸው አባት ነበሩና ያኛው በጭቃ የተሰራ ነው። ትንሽ ከውበቱ ደግሞ ይሄ ይሻላል በማለት ከጊዜው አንፃር ይሄን አሰርተው እስካሁን ቆይቷል። ይሄ በኖራ ነው የተሰራው። በሲሚንቶ ነው። በሲሚንቶ ነው። እና ድንጋዩ ጥሩ መሆኑ ነው። የፊተኞቹ ግን በደቃቃ ድንጋይ ነው የነበረው። እንደዚህ አይነት ሙጫሙጫ ድንጋይ ላይ የነበረውና አሁን እንግዲህ ወደ ውስጥ ስንገባ ያው ይምርሃነ ክርስቶስ ባህር ላይ ነው። ዋሻው ከባህር ላይ ነው። ባህር ነው የነበረው። ባህሩን ባርኮ እንጨት ላይ ጥሎ ከእንጨቱ ላይ ነው ቤተ መቅደስና ቤተ መንግስቱን የሰራው። በዛም ስንወር በምስራቅ በስተኩል የራሱ ቀብር የይምርሃነ ክርስቶስ አለ። ስንገባም የቅዱሳን አጽም አለ። የተለያዩ ውስጥ ላይ ቤተ መቅደሱ ላይ በሰባቱ ሰማዕታት የተሰሩ ከዋክብት፣ ጨረቃ ብዙ ነገር አሉ የምናያቸው በእስል ሁኔታ ሆነው በየግድግዳው የምናያቸው አሉ። ግን አሁን እንግዲህ መግቢያችን ነው እየገባነ ያሉትን ነገሮች በእያንዳንዳቸው ነገር ማየትም እንችላለን። አይን ምስክር ስለሆነ ተመልካቾቻችን አሁን እንግዲህ በጣም ወደ ጓጓንለትና እንግዲህ አይተን ወደምናረጋግጠው ስፍራ ላይ ልንሄድ ነው ማለት ነው። ይሄው ምንድነው ቅዱስ ይምርሃነ ክርስቶስ ባህር ላይ ነው ይሄንን ቤተክርስቲያኑን የሰራው ማለት ነውና ባህር ላይ እንጨት ተደርጎ እንዴት ሊጻና ይችላል? እንጨቱስ እንዴት ወደ ውስጥ አልሰመጠም? ምን አይነት ተአምር ነው እዚህ ስፍራ ላይ ያለው የሚለውን የምናይበትና የምንረዳበት አጓጊው ጊዜ ላይ ነው ያለነውና ወደ ውስጥ አብረን እንግባ። እንደምታዩት ይሄ አሁን ገብተናል ውስጡ ላይ ከቤተ መንግስቱ አጠገብ ከብረቱ መግቢያ አጠገብ ነው ያለነው። ይሄ እንደምታዩት ይሄ ቤተ መንግስቱ ነው። ቤተ መንግስቱ ነው። ቅዱስ ይምርሃነ ክርስቶስ እዚህ ነበር የሚኖረው ቤተ መንግስቱ መጀመሪያ ያነጸው። ይሄን ባህሩን ከደለደለ በኋላ ድንጋዩን ከእንጨቱን ከጣለ እንጨቱና አፈሩን ከደለደለ በኋላ መጀመሪያ የሰራው ቤተ መንግስቱ ነው። ይሄን ከሰራ በኋላ ነው ወደ ቤተ መቅደሱ የሄደው። አሁን ይሄን ሰርቶ ጨርሶ ወደ ቤተ መቅደሱ ገብቷል። ግን መጀመሪያው ላይ ባህር ነው የነበረው። ይሄ በሙሉ ውስጡ ዋሻው ባህር ነው የነበረው። ባህሩን ሲያወለጉልበት ከዚህ ሆኖ ባርኮ በስመ አብ ወወልድ ባርከው አለው። በራይ ወደ ፈጣሪ ሲጸልይ ይምርሃነ ክርስቶስ ባርከው። ባህሩ እንዴት አድርጌ ነው ሲለው ባርከው በስመ አብ ወወልድ መንፈስ ቅዱስ ስትለው ባህሩ የሚያወለጉለው ያቆማል። ከዛ በኋላ ነው እንጨቱን የምጥለው ብሎ ሲለው ከዛ ሲባርከው ባህሩ ሲያወለጉል አቆመና ጸጥ ብሎ ባለበት ባህሩ አቆመ። ከዛ በኋላ ቅዱስ ቂርቆስን ልኮ ቅዱስ ቂርቆስ ያው አጋንንት ነበሩበት ባህር ውስጥ ላይ እና አጋንንቶች አውጥተጣል ስለው ቂርቆስ ይምርሃነ ክርስቶስ ቂርቆስ እዛ በኋላ ገብቶ ሊያወጣ ሲል ቂርቆስ ሞተ። እዚሁ ላይ ሲሞት ቂርቆስን ሲባርከው ቂርቆስ ተነሳለች። ከዛ በኋላ አምላከ ይምርሃነ ክርስቶስ በራሱ ግራ እጁን ከባህሩ ላይ ጥሎ ያን አጋንንት የነበረውን 40 አጋንንት ይባላል 40 አጋንንቱን እዚህ ሆኖ ቢወረውረው ምድረ አቦራ ጎጃም ላይ አረፈ ይብላል።
ገድሉም ይናገራል። እዛ በኋላ ባህሩ እንዳቆመ እንጨቱን ጣላ። እንጨቱ ላይ ድንጋይና አፈር አድርጎ ቤተ መንግስቱን ሰራ። ከዛ ቤተ መቅደሱን ሰራ። ቤተ መቅደሱን ሰርቶ ካበቃ በኋላ ግን ይምርሃነ ክርስቶስ በቀን ኢየሩሳሌም በደመና 7 ጊዜ ይገባ ነበረ ኢየሩሳሌም። ይህን ሁሉ የምታዩት ግን ዞቢውም እንቁም ይሄ ሁሉ የምታዩት የቤተ መቅደሱ የቤተ መንግስቱ ከኢየሩሳሌም የመጣ ነው እንጂ ከዚህ ከኢትዮጵያ ውስጥ የተገናኘ ነገር የለውም። የዚህ ይሄ የተሰራበት ዞቢ ማለት እንጨቱ ነው። እንጨቱ የቤተ መቅደሱ ያን የተሰራበት ከኢየሩሳሌም አምጥቶ ነው የሰራው። እሱ በምን ነበረ የሚያመጣው? በደመና ጭኖ በደመና በቀን 7 ጊዜ ኢየሩሳሌም ይገባ ነበር ይምራን። አዎ ሰው አያየውም፣ መላእክት ብቻና ፈጣሪ ብቻ ነው እሱን የሚያዩትና። ስለዚህ ይሄ እንጨት አሁን እሱ ያመጣው ነው ወይስ ከዛ በኋላ ይሄ እድሳት ተደርጎ ነው? አልታደሰም። ይሄ ራሱ ከኢየሩሳሌም የመጣው ነው። አዎ እሱ ያመጣው ነው። ምን ያህል አመት ማለት ምን ዘመን ማለት? ሰኔ 13 ጀመረ መስከረም 17 ተጨረሰ። ስለዚህ በጣም ብዙ እንግዲህ ይምርሃነ ክርስቶስ ከነ ቅዱስ ላሊበላን በፊት የነበረ ነው። ይሄንን ቅዱስ ላሊበላ በፊት እንግዲህ 4ቱ ነገስታት ይምርሃነ ክርስቶስ በ10ኛው ክፍለ ዘመን ነው ቤተክርስቲያን ያነጸው። ከቅዱስ ላሊበላ 80 ዓመት ይቀድማል ይሄ ቤተክርስቲያኑ ከውቅር አብያተ ክርስቲያኑ። ላሊበላ በ11ኛው ክፍለ ዘመን ነው፣ ይምርሃነ ክርስቶስ በ10ኛው ክፍለ ዘመን ነው። ይሄ ሲቆጠር ግን 80 ዓመት ላሊበላን ቀድሞት ይገኛል። ስለዚህ አሁን ይሄ የምንመለከተው አባታችን ቅዱስ ይምርሃነ ክርስቶስ በራሱ በእጁ የሰራው ቤተ መንግስቱ ነው ማለት ነው። አዎ መጀመሪያ ያነጸው። እድሳት ተደርጎለታል። ከዛ በኋላ እድሳት የለም፣ አይታወቅም። ይሄሳ የራሱ ነው። የራሱ ነው። ይሄ የራሱ ነው። በጣም ይገርማል። የራሱ ነው እንጂ እዚህ ውጭ ምንም እድሳት አልተደረገም። ምንም ነገር የነካት የለም። እዛን የውጭውንም ቅድም እያሉኝ ነበር። ይሄን ነበር የሚመስለው። ይሄን ይመስል ነበር። ይሄ ግንቡ ታች አንስቶ እስከ ላይ እስከ ቤተልሔሙ ይሄን ይመስል ነበር ራሱ የሰራው ማለት ነው። አዎ ራሱ የሰራው ግን ያው ከጊዜ በኋላ አንድ ትልቅ አባት ነበሩና እዚሁ ቦታ የነበሩ አሁን በአዲስ አበባ ነው የሚኖሩት። አባ ብርሃነ ስላሴ ይባላሉ። እሳቸው ይሄኛው ቢሆን ይሻላል ብለው ያው አባታችን ያው ብዙ ደግሞ ወጥተው ወርደው ይሄን አሰርተውልናል። እሺ ስለዚህ አሁን ይሄ ስፍራ በባህር ላይ ነው የጸናው። የባህሩ ምልክትም አለ። እስቲ ነው ያሳዩናል። አሁን ወደ ባህሩ ምልክት ነው የምወስዳቸው። የባህሩ ምልክት ይሄ ነው። ይሄም በራሱ ጊዜ አሁን ከስሩ ባህር ነው ማለት ነው። ባህር ነው። ይሄም የራሱ የይምርሃነ ክርስቶስ በሱ ባለበት ዘመን ከቤተ ክርስቲያኑ ጋር አብሮ የታነጸ ያስቀመጠው ለታሪክ ለሚመጡ ሁሉ እንግዶቻችን ይሄን የነካ በረከት ያገኛል ብሎ ያስቀመጠ። ምንም አልሆነም እኮ ማለት ይሄ ሁሉ ዘመን ያስቆጠረ አይመስልም። የጠቆረ ነገር የለውም። የእጅ አሻራ ይገርም። ይሄ እንግዲህ እንደምታዩት የባህሩ ምልክት ነው። ይሄ እንደምታዩት ይሄው ባህሩ ምልክቱ ውሃው አለ። አይሞላም። ወደዚህ የመምጣት ነገር አለው። አይበታም፣ አይጎልም። ክረምትም ቢሆን ወደ ላይ መጥቶ እዚህ በላይ አይሞላም። በጋም ቢሆን አይበታ አይጎልም። ምክንያቱም ለታሪክ በ8ኛው ሺህ የሚመጡ እንዴት ባህር ላይ ይህን ሁሉ ተሸክሞ ባህር ላይ ይኖራል ይሄ ቤተክርስቲያን ብለው እንዳይጠራጠሩ ለመግለጽ ይሄን አስቀምጦታል። ምልክቱንም ይሄን ያስቀመጠው ሌላውን ሁሉ ሰርቶ ያስቀመጠው ይችል ለምልክት ነው። ሰዎች ሲመጡ እንዳይጠራጠሩ ውሸት ነው ይላሉ ተብሎ እንዳይገመት ብሎ በራሱ ጊዜ ያው ለይምርሃነ ክርስቶስ ታሪኩን ለመግለጽ ይችን አስቀምጧል። በጣም ይገርማል። ስለዚህ እዚህ ውሃ ላይ እንጨት ሲያደርግ እንጨቱ ጸንቶለት ነው ማለት ነው። ከበላዩ ደግሞ ያያችሁት ይሄ እንጨት ነው አይደለ? ይሄ እንጨት ነው። ይሄ እንጨት ነው። ይሄም እንጨት ነው። ድንጋዩ አፈሩ ለምን ውሸት ነው? ድንጋይና እንጨት እንዴት ባህር ላይ ይቆማል ብለው በሰዎች በ8ኛው ሺህ ቢጠራጠሩ ምልክቱን እንጨቱን ድንጋዩንም ባህሩንም አስቀምጥላቸዋለሁ። አሁን ይሄ ውሃው ጥልቀት አለው ወደ ውስጥ ጥልቀት አለው። ብቻ ያው ገብተን አላየንም። አይ እንደዚህ አሁን በእንጨት ምናምን ለመንካት አልሞከራችሁ? አይነካም። በእጅስ አይነካም። ማንም ነክቶት አያውቅም። እንደ ሞከረም የለም ለመግባት እጅ ከገባበት ሰዎች እየፈረፈሩ ለመውሰድ ለጸበልና ለእንትን ስለሚጠቀሙ ስለዚህ እንደ ጸበልም ይሄ አይጠቀምም ማለት ነው። አይነካም። ምክንያቱም ይሄ ይጎረጎሩ እውነት ነው። በተለምዶ እየተባለ ይጎረጉረውና ያፈርሰዋል። ለዛ ነው የታገደ። ክልክል ነው ማለት እንጂ ጸበል ነው ያድናል። አሁን እንግዲህ ወደ አጽመ ቅዱሳኖች ነው የምንሄደው። በአጽመ ቅዱሳኑ እንዳደረግነ ወደ ቀብሩ እንመለሳለን።
እሺ ተመልካቾቻችን ከመንገድም ጀምሮ እንደነገርናችሁ ወደ ቅዱስ ይምርሃነ ክርስቶስ ቤተክርስቲያን ስትመጡ ከምትመለከቱትና ከምትደመሙበት እጅግ አስደናቂው ነገር አንዱ የ5740 ቅዱሳኑ አጽም በዚህ ስፍራ ላይ በአንድነት እንግዲህ ተጠብቆ መቆየቱ ነው ማለት ነው። እነኚህ ቅዱሳን ከሌላ የዓለም ክፍል የቅዱስ ይምርሃነ ክርስቶስን ዝናውን ሰምተው እዚያ ቦታ ላይ እንሄድ ብለው መጥተው እንግዲህ ካህን ስለሆነ ቀድሶ በእጁ ባቆረባቸው ጊዜ ተመልሰን አንሄድም እዚሁ እረፍታችን ይሁን ብለው በመጸለያቸው እንግዲህ መሻታቸውን እግዚአብሔር ፈጽሞላቸው እነዚህ ቅዱሳን በዚህ ከጀርባዬ በምትመለከቱት ቦታ ላይ አጽማቸው ተከማችቶ ይገኛል ማለት ነው። በዚህ መጠን የአጽም ብዛት እንግዲህ መመልከት በዋሻ ውስጥ የሚፈጥረው ስሜት እጅግ በጣም ልዩ ነው። እነሱም ራሳቸው ቅዱሳን ናቸውና የእነሱም በረከትና ጸሎት በዚህ ስፍራ ላይ አለና አብዛኞቹ አጽሞች የተገነዙበት ክሩ የታሰረበትም አልተፈታም እና አንዳንዶቹ ደግሞ እንግዲህ ጭንቅላታቸውም እጃቸውም የተለያየ አካል ክፍላቸው በዚህ ስፍራ ላይ ይታያል ማለት ነው። እጅግ የሚያስደንቅ የሚያስደምም ነገር ነው። በዚህ በቅዱስ ይምርሃነ ክርስቶስ ያልተመለከትናቸው ሌሎች እጅግ አስደናቂ ነገሮችም አሉ። ጉብኝታችንን ቀጥለናል። አብራችሁን እየተጓዛችሁ ሁሉንም ነገር ወደ እናንተ እናደርሳለን። አሁን ያለንበት ይሄ አጽመ ቅዱሳን ይባላል። እነዚህ አጽመ ቅዱሳን ከኢየሩሳሌም፣ ከሮም፣ ከግብጽ የመጡ ናቸው። እነዚህ ቁጥራቸውም 5740 ናቸው። እኒህም የመጡበት አንድ ደግ መነኩሴ በኢየሩሳሌም ሆኖ ራእይ ይታይለት ነበርና እንዲህ ያለ ንጉሥ አለ ይምርሃነ ክርስቶስ የሚባል በኢትዮጵያ ራሱ ቀድሶ ራሱ የሚያቆርብ ስጋና ደሙ ከሰማይ የሚወርድለት መስቀሉ ከሰማይ የወረደለት ህብስቱ ከሰማይ የወረደለት ደሙ ከሰማይ የወረደለት ንጉሥ ነው፣ ካህን ነው እያለ እያስተማረ ይነግራቸው ነበርና አባታችን ውሰደን ወደዛ ቦታ ሲሉት አይ ለኔ አልተፈቀደልኝም አልወስዳችሁም፣ ግን ከጊዜ በኋላ እናንተ ሄዳችሁ ታዩታላችሁ እያለ ሲነግራቸው ነበር። ያ መነኩሴ ግን 40 ዓመት የዘጋን መነኩሴ ነበር ይላል። ከዛ በኋላ ያ መነኩሴው አልመጡም ለአጋጣሚ መሰለኝ። ሌሎቹ ግን አርፏን ነው ሲያስተምራቸው ነበረው። ሲያርፍ አባታችን ሲያስተምሩና ያዕቆብ ቦታ መሄድ አለብን ንጉሥ ይምርሃነ ክርስቶስ ብለው ሲያስቡ እኒህ ሁሉ ቁጥራቸው ያልኋችሁ እነዚህ 5740 ወደ ይምርሃነ ክርስቶስ ስጋው ደግሞ ለመቀበል መጡ። በመጡ ጊዜ 9 ሰዓት ቅዳሴ ላይ ሲወጡ ስጋው ደግሞ ሲቀበሉ ሰዓቱ አጠረ። 11 ሰዓት ወደ 12 ሰዓት ገባ። ፀሐዩ ቢገባ ወደ ጌታችን ወደ ኢየሱስ ክርስቶስ ቀና ብሎ ቢለምን እንደገና እንደነበረው ፀሐይ 9 ሰዓት መልሶ ስጋው ደግሞ በይምርሃነ ክርስቶስ እጅ ተቀብለው ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት፣ ምዕመናን በቃ ከሁሉም ተሰባስበው የመጡ ነበሩ ቁጥራቸውና ያው እንደምታዩቸው እነዚህ ስጋው ደግሞ ተቀብለው እረፍታችን በዚሁ አድርግልን ብለው ወደ ክርስቶስ ወደ ይምርሃነ ክርስቶስ ቢጸልዩ እረፍታቸውን በዛው ጊዜ አስቀምጦላቸዋል። በዛው ሁሉም አንድ ላይ ያረፉ አልተመለሱም ወደዛ። በአንተ በንጉሱ ሰማያዊ ህብስት በልተን የሰማያዊ ጽዋ ጠጥተን በሰማያዊ መስቀል ተባርከን ወደ ኢየሩሳሌም ለኃጢአት አንመለስም፣ እረፍታችን በዚህ አድርግልን ቢሉ እረፍታቸውን በዚህ አድርጎላቸው በዚሁ በሱ ቤተ መቅደስ ያው እንግዲህ ይታያሉ ማለት ነው። ይሄ ዋሻው በጣም ወደዛም ርቀት አለ፣ ብዙ የገባ አለ ወደዛም ማታዩት። ይሄ አሁን አልፎ አልፎ ቢሰባበሩም ሰው ይገባ ነበር፣ ቆዳቸውን እያለ ለበረከት ይወስድ ነበርና አሁን ለዛ ነው ይሄንም አሁን ታጥሮ ከሰው ክልክል የሆኑት የደቀቁትም ለዛ ነው እንጂ የደቀቀ አጽም የለውም ነበር። እንደምታዩት ይሄው እንደዚህ ነው ነበር። ተገነዙ የተጠቀለሉበት በቆዳና በሰሌን ሰሌኑ በራሱ አለ፣ የታሰረበት ገመዱ አለና በጣም ይገርማል። በጣም ብዙ ነው። ብዙ ብዛት አላቸውና አልተመለሱም። በዚሁ ነው የቀሩት። አጽማቸውም አይሸትም አይለውጥም። አጽመ ቅዱሳን ተብሎ ነው የሚጠሩት። እንግዲህ ተመልካቾቻችን ከመንገድም ጀምሮ እንደነገርናችሁ ቅዱስ ይምርሃነ ክርስቶስ ቤተክርስቲያን
ስትመጡ ከምታዩቸው እጅግ ከሚያስገርሙ እና ከሚያስደምሙ ታሪኮች መካከል የ5740 ቅዱሳን እንግዲህ ከሌላ የዓለማችን ክፍል የጻድቁ አባታችንን የቅዱስ ይምርሃነ ክርስቶስን ዝናውን ሰምተው በዚህ ቦታ ላይ መጥቶ እሱ ካህንም ነውና በዚህ በቤተ መቅደስ ውስጥ ቀድሶ ያቆረባቸው 5740 ቅዱሳን አጽም ከዚህ ከበስተኋላ ይገኛል። በጣም የሚገርም ነው ስትመለከቱት። ይሄ ሁሉ የሰው አጽም በአንድ ስፍራ ላይ እንደተገነዘ መመልከት የሚሰጠው ስሜት በጣም የተለየ ነውና እጅግም ይደንቃል። በጣም ብዛታቸው ዋሻው ወደ ውስጥም በጣም ጥልቅ ነውና አንዳንዶቹ በሰሌን እንደተገነዙ እንደታሰሩ አሉ። አንዳንዶቹ የአጽሙ ጭንቅላቱ ወድቆ ይታያልና በጣም ብዙ የተከማቸ እንደሆነ እንግዲህ በአይኔ በብረቱ እዚህ ጋር ቆሜ እየተመለከትኩ ነው የምገኘውና እነዚህም 5740ም ራሳቸው ቅዱሳን ናቸውና እንግዲህ የቅዱሳኑ በረከት አይለየን እንላለን። አሁንም ጉብኝታችንን እየቀጠልን ነው የምንገኘው። ገና ያልተመለከትናቸው እጅግ አስደናቂ አስደማሚ ቅርሶች፣ ታሪኮች በዚህ ስፍራ ላይ አሉ። አብራችሁን እየተዘዋወራችሁ ሁሉንም ተመልከቱ። በአባታችን እንግዲህ የቅዱስ ይምርሃነ ክርስቶስን ስፍራ እየተመለከትን ነው የምንገኘው። እንግዲህ መንገዱንም አብረን መተናል። እስቲ ስለዚህ ስለ መቃብሩ ደግሞ ንገር። ቅዱስ ይምርሃነ ክርስቶስ ከሚያስደንቁት ከቤተ መቅደሱ ስራ በላይ አስደናቂ የነበረው ይሄ መካነ መቃብሩ ወይም አጽሙ ሰው የመጣ ሲናዘዝ እግዚአብሔር ይፍታ የሚል ድምፅ ይሰማ ነበር በገሃድ እና ይሄ በአባቶቻችን ሲነግሩን እስከ አፄ ምኒልክ ድረስ እንደነበረ ነው የሚነግሩን። እና አንዲት እንግዲህ ሰው በዚያን ወቅት ዝም ብሎ እየጮኸ ነው ይሄን ሰርቻለሁ እያለ ተራ በተራ እየገባ እየጮኸ ነው የሚናዘዘው። እንዳውኑ በውስጥ ሳይሆን ድምፅ አውጥቶ ነው በጠቅላላ የሰራውን ኃጢአት ሰው እየሰማ ነው የሚናዘዘው። እና አንዲት ሴት ገብታ እንግዲህ በወቅቱ የነበሩት ስትናዘዝ እንሰማት ነበረ። እና የልጅን ባል ይዣለሁ ብላ ስትናዘዝ ባይታዊ ከየት መጡ ሳይባሉ መጥተው በቅዱስ ይምርሃነ ክርስቶስ ከዚያ ጀምሮ አጽምህ እግዚአብሔር ይፍታ እግዚአብሔር ይፍታ የሚለው በህው እንጂ በድምፅ ሰው እንዳይሰማ የሚናዘዘውም ሰው በህው እንዲናዘዝ ነው እንጂ ከዛሬ ጀምሮ የጮኸ ሰው እንዳይናዘዝ። አሁን እንግዲህ ወደ ይምርሃነ ክርስቶስ መቃብሩ ላይ ነው የደረሰው። ይሄ የራሱ ቀብር ነው። የይምርሃነ ክርስቶስ የንጉሱ የካህኑ ቀብር ነው። እኒህን ቤተክርስቲያኖች ሰርቶ ቤተ መቅደሱንም ቤተ መንግስቱንም ሰርቶ ከጨረሰ በኋላ ቤተክርስቲያኑን ከጨርሶ ካበቃ በኋላ ይምርሃነ ክርስቶስ እረፍቱን በምስራቅ በስተኩል አስቀምጥልሃለሁ ብሎ ቃል ኪዳን ገብቶለት ስለነበረ ባረፈበት ሰዓትም ቀብሩን በምስራቅ በስተኩል የቤተ መቅደሱ በምስራቅ በስተኩል ቀብሩን አድርጎለታል። ይሄ ቀብርም እዚህ ሊሆን የቻለው ይምርሃነ ክርስቶስ ካህን ስለነበረ እግዚአብሔር ይፍታ ማለት ስለሚችል ካህን ስለነበረ ያንተን ቀብር 3 ጊዜ እየዞረ ንስሐውን የተናገረ ኃጢአት የሰራውን በሁሉንም እየተናገረ ጤና ያጣም ቢሆን ኃጢአትም የሰራም ቢሆን 3 ጊዜ እያለቀሰ ቀብርህን የዞረ ወንድ ልጅ ከሆነ እንደ 40 ቀን ሕፃን አነጻዋለሁ፣ ሴት ልጅም ከሆነ እንደ 80 ቀን ሕፃን ልጅ አነጻለሁ። ኃጢአታቸውን በአንተ ቀብር 3 ጊዜ እየዞሩ እያለቀሱ የተናገሩትን አነጻቸዋለሁ። እስከ 12 የኔ ቤተ መቅደስንም የረገጠ የሳመ እስከ 12 ትውልዱን እምርለታለሁ ብሎ ቃል ኪዳን ገብቶለታል። ስለዚህ እኛ አሁን ኃጢአታችን በይምርሃነ ክርስቶስ በንስሐ አባታችን ተናዘን መተን ንስሐ እዚህ እንሰጣለን። ንስሐችን እንደ ሕፃን ልጅ አድርጎ ያነጻን። አሁን እኛ እየዞርነ መሳለም እንችላለን። አሁን ንዙር እየዞርነ መሳለም እንችላለን። እንደዚህ እያለ በህቡ እየተናገረ ንስሐውን ይህን ሰርቻለሁ ቅዱስ ይምርሃነ ክርስቶስ ፈታኝ እያለ ኃጢአቱን የሚናዘዘውን ሁሉ ቅዱስ ይምርሃነ ክርስቶስ አነጻዋለሁ ብሎ ቃል ኪዳን ገብቶለታል። ይህም የብነ ክርስቶስ ነው። ይሄ ደግሞ የባለቤቱ የቅድስት ሕዝባ
መቃብር ነው። እሺ ተመልካቾቻችን በዚህ ስፍራ ላይ እንግዲህ 3 መቃብሮችን ተመልክተናል። የመጀመሪያው የቅዱስ እና ንጉስ የሆነው ይምርሃነ ክርስቶስ ነው። የቅድስት ባለቤቱና የአገልጋያቸው ከዚህ ከጀርባይ ላይ 3 መቃብሮች አሉ ማለት ነው። ስለዚህ ከ1000 ዓመታት ገደማ በፊት በዚህ ስፍራ ላይ ይህንን ቤተ መቅደስ ገንብቶ ቤተ መንግስቱንም እንግዲህ ከጎን ሰርቶ ቤተ መንግስቱን ሱባኤ አድርጎ ጸሎት መጸለያ አድርጎ የኖረው ቅዱሱና ካህኑ ይምርሃነ ክርስቶስ በዚህ ስፍራ ላይ እንግዲህ አጽሙ አርፎ አሁንም ቢሆን ወደዚህ ስፍራ የሚመጡ ብዙ ሰዎችን እየባረከ ቦታውንም እየቀደሰ ይገኛል ማለት ነው። ይህንን ቤተ መቅደሱንና ቤተ መንግስቱንም ካነጸና ከሰራ በኋላ እንደዚሁ ከዚህም በላይ መስራት አለብኝ በሚል ከበላዩ በወርቅ ለመለበድ ፈልጎ በተነሳ ጊዜ ያው እግዚአብሔር አምላክ በራእይ ተገልጾ መለበድ እንደሌለበት በወርቅ ቢነግረውም እሱ ግን ከዚህ የተሻለ ነገር ሰርቶ ማለፍ ስለፈለገ ወርቅ ፍለጋ በሄደ ጊዜ በመንገድ እንዳለ ነው ህይወቱ ያለፈው። ከዚያም አገልጋዮቹ አምጥተው በዚህ ስፍራ ላይ አስቀድሞ ቃል ኪዳን የተገባለት ቦታ ነውና ከቤተ መቅደሱ በስተምስራቅ በኩል አጽሙ ያርፍ ዘንድ አገልጋዮቹ ይዘውት መጥተው በዚህ ስፍራ ላይ አርፏል ማለት ነው። እንግዲህ የዚህ ቅዱስ ይምርሃነ ክርስቶስን አጽም ወይም ያረፈበትን መቃብር ቦታ በአካል ተገኝተን ዳሰን ተባርከናል ማለት ነው። እንደዚሁም አስገራሚ ቃል ኪዳን አለ። ይሄንን መቃብር 3 ጊዜ እየዞረ ኃጢአቱን የተናዘዘ የተሳለመ በሙሉ አባቶቻችን እንደነገሩን ወንድንም እንደ 40 ቀን ሕፃን ንጹህ ሊያደርግ ሴትንም የ80 ቀን ያህል ንጹህ ሊያደርግ ቃል ኪዳን አለ ማለት ነው። እኛም እንግዲህ እድል ገጥሞን እግራችን ይህንን የተቀደሰ ስፍራ ረግጧል። መቃብሩንም እየዞርን ኃጢአታችንን ተናዘናል ማለት ነው። እናንተም እዚህ ስፍራ ላይ መታችሁ የዚህ በረከት ተቋዳሽ እንድትሆኑ መልእክታችንን እናስተላልፋለን። ጉብኝታችን አላለቀም። ለእናንተም የምናሳያቸው አስደናቂ ነገሮች አሁንም እንደቀጠሉ ናቸው። ገና ወደ ቤተ መቅደሱ አልገባንም። በዚያም ገብተን ብዙ ነገሮችን እናሳያችኋለን እና አብራችሁን ቆዩ። እሺ ተመልካቾቻችን አሁን ቤተ መቅደሱን የምንጎበኝበት ሰዓት ላይ ነው የምንገኘው። ውስጡ ድረስ ደግሞ ገብተን ቤተ መቅደሱን እንደዚሁም ደግሞ ቅድስቱን ውስጥ ላይ ያለውን አሰራሩን ምን እንዳለ የሚያስረዱን የሚያስጎበኙን አባታችን አብረውን አለ። በቅድሚያ እንታወቃቸዋለን። ማን በል አባታችን? የተገበታ ተማሪያም። ምን ያህል ጊዜ ሆኖት በቅዱስ ይምርሃነ ክርስቶስ? 28 ዓመት። 28 ዓመት ረጅም ጊዜ ነው በጣም። ስለዚህ አሁን የምንገኘው የውጭው ክፍል ላይ ነው አይደለ? ይሄ ቅዱስ ይምርሃነ ክርስቶስ የሰራው ራሱ ነው ወይስ እድሳት ተደርጎለታል? ይሄ የምንመለከተው አባታችን ብርሃነ ቻርነት ነው። በ11 ክፍለ ዘመን የተሰራ ነው። ያኔ የተሰራ እስካሁን ድረስ ያለምንም እድሳት ነው የቆየው? አዎ ምንም እድሳት የለውም። በሆነ ቅዱስ ቆሞ ነው ያለው። እንግዲህ ተወታዩቱ መስማር የለውም፣ ስምንቱ የለውም። እንጨት ነው ተያይዞ ያለው መስማር በጸሎት የቆመ ነው ቤተክርስቲያኑ ነው። የሚገርም ነው። ምንም አይነት ሚስማር የለውም። ሚስማር የለውም፣ ሲሚንቶም የለውም። በጸሎት ነው በአሁኑ ስማት የቆመ ነው። ውስጡ ደግሞ እንገባለን። ወደ ውስጥ ትገባላችሁ። ውስጥ ላይ የምናያቸው በጣም ብዙ ቅርሶች አሉ። በሰባት ስማት የሰሩ ኤረር፣ ኢዮር፣ ራማ፣ ኢየሩሳሌም፣ ሰማያዊ ወዱ፣ ጽርሐ አርያም፣ ሙሉ መንግስት የተባሉ ውስጥ ላይ የምናያቸው በጣም ልጅት ያሉ ቅርጾች እናያለን ማለት ነው። ወደ ውስጥ እንግባ። እሺ ቤተ መቅደሱ ገብተናል። አሁን ብናየው ቤተ መቅደሱ በጣም ልዩ በሆነ ነገር በሆነ ቅዱስ ሰራ ለመናገር ከአእምሮ በላይ ነው። ጽሁፍ ድንቆች አሉ። በሰው ድምጽና በሰው እንትን መናገር አይቻልምና ይሄ ውስጥ የምናየው ምስጢረ ሥላሴ ያለበት ነው። ይሄ ሁላ ዘመናችን ብናየው ማነቆች አይ ይሄ ነው ማለት በጣም ከባድ ነውና የሥላሴ ምስጢር ያለበት ነው። ግን አንዳንዶች ለማየት ያው እንገጣለን። የምናየው እንግዲህ ይሄ ቤተ መቅደስ በሰባት ስማት ተሰራ ነው። አባታችን ብርሃነ ክርስቶስ ጠባቂ ባካቸው ሩፋኤል ነው። ሩፋኤል እየመራ መንግስት ስማት ጊዜ ያሳያቸው ነበር እና ሰሩ በመንግስት ስማት ምሳሌ የሰራ ነው። መጀመሪያው ኤረር እንላለን። መስቀል ነው የምናየው ማለት ነው። በጣም ይሄ ጻራው ማለት ነው። መስቀል ነው የምናየው። በጣም ለየት ያለ መስቀል ነው የምናየውና ይሄ ከእንጨትና ከድንጋይ ከብረት ተገጣጥሞ ያለ መስማት በጸሎት መስቀል ተሰሩት ነው እና ይሄ መጀመሪያው ኤረር ይባላል ማለት ነው። ሁለተኛ ዘንድ ኢዮር የትኛው ነው? ኢዮር ያንኛው፣ ራማ ሶስተኛ፣ ኢየሩሳሌም አራተኛ፣ ሰማያዊ ወዱ፣ ሙሉ መንግስት፣ ጽርሐ አርያም። ስለዚህ ሰባቱ ሰማያት በምሳሌ ነው ናቸው። እና እንግዲህ ቤተክርስቲያን ስዕሎች ደግሞ አሉ። እዚህ ከምናየው ስዕሎች አሉ።
እዚህ ጥምቀት አድርጌ ተጠመቀ ዮርዳኖስ ሐዋርያት እግራቸው ሲያጥባቸው አለ። ስቅለት አለ። ሆሳዕና በአርያም አለ። ሰማዕታት አሉ። ትንሣኤ እናያለን። ጰራቅሊጦስ አለ። እንግዳ ስዕሎች አሉ ላይ እናያለን ማለት ነው። አባታችን ብርሃነ ክርስቶስ ያው የሰሩ ከዚህ በፊት 40 ዓመት ኢየሩሳሌም ኖረዋል። በ14 ዓመታቸው ኢየሩሳሌም ሄደዋል። ኢየሩሳሌም 40 ዓመት ተቀምጠዋል። ከኢየሩሳሌም ጌታ ኢየሱስ እንዲሄዱ ፈቀዳቸው መድኃኒዓለም ነው እንዲመለሱ የብርሃነ ክርስቶስ እግዚአብሔር ፈቅዶላቸዋል። ጠባቂ መላካቸው ሩፋኤል ነበር ሲመራቸው የነበረው። ሩፋኤል እየመራ ቅዱስ ዛብራተ ቤት ከነገሩ አግብተው እግዚአብሔር እንዲያገቡ ደግሞ መድኃኒዓለም የፈቀደላቸውና ድንግልናቸው ተጠብቀው እንደልተወይ በጾም በጸሎት የነበሩ ናቸው እና ወደዚህ መጡ። ዛብያ ትባላለች ባለቤት አካባቢ 22 ዓመት ተቀምጠዋል። ያው እንግዲህ ሁሉ እግዚአብሔር ፈቅድ ነው አይደል? ሁላችንም እየፈቀደ እናንተ ሁላችሁ ነው ወደዚህ ቦታ መጥተዋል። እዚህ ቦታ ሲመጡ እንደምታዩት ወንድማቸው ነግሯቸዋል፣ አባታቸው ነግሯቸዋል። ውስጡ ባህር ነው እንግዲህ እንደምታዩት ደግሞ እንግዲህ ከተለያዩ ጥበቦች ከእንጨት ጥቁር እንጨት ዝግባ ይባላል የማይበሰብስ እንጨት ነው የምናየው ነው። እና እንግዲህ በሩ ደግሞ ከግብጽ የመጣ በር ነው የምናየው። ከግብጽ ስጦታ ተሰጥቷቸው እና እንግዲህ ከግብጽ የመጣ በር ነው የምናየው። ግብጽ አርማን የግብጽ ጳጳሳት ዝናቸውን ይሰሙ ከግብጽ የመጣ ነው። ይህ የምናየው በር ከግብጽ የመጣ ነው። ግብጻውያን ሮማን በነብራን ክርስቶስ በነገሮማን በመላሊበላ በእናቶቿ ወደ ቦታ እየመጡ ይገበሩ ነበር። በአባያው ሲገበሩበት ነበርና የኢትዮጵያ ኦርቶዶክስ ናቸው። የውጭ ዜጋ ላይ እየመጣ ቦታ በረከት ያገኝ ነበር፣ ይባረክ ነበርና በየዓመቱ ግብር ይመጣ ነበር። ይሄ ከግብጽ የመጣ በር ነው። ጥቁር እንጨት አርዘባስ ይባላል ማለት ነው። ስናየው ጋሻ ነገር ይመስላል፣ ሱፍ ነገር አባ ይመስላል እና ከግብጽ የመጣ በር ነው። ውስጥ ያለው ቤተ መቅደስ ነው። የሳች ቤተ መቅደስ ይገኝበታል። ስለዚህ ይሄንን በር ቅዱስ ብርሃነ ክርስቶስ ራሱን የገጠመው ማለት ነው። እዚህ ጋር ተረክቦ ምንም የተነካካ ከዚህ የምናየው ደግሞ ኤረር እንላለን። እዛኛው ራማ እያለ እናያለን ማለት ነው። እና የምናየው በጣም ከዛ ዘመን ጀምሮ ቀለሞቹ ታድስ ማውቅም እንዳለ ዘወትር እንደው ሕፃንና ዋሪያ ጢሱን ታግሶ ያ እንግዲህ በህንጻው ረቂቅ ውስጥ እንዳለ ያው ባይናችን የምናየው ማለት ነው። ይሄው ደግሞ ለየት ያጥበናል። ቀለሞቹ አንዳንድ ይመስሉ ይችላሉ፣ ግን ጥበቦች ውስጥ ላይ ያለው በጣም አረቡ ወለስ ተሳነጠ ተባለ ልጅ ነው አለ ሁሉ ነገር የተለያየ ነገር ነው። እዚህ የምናየው ዝሆን አለ፣ የራስ ወከብ አለ፣ አንበሳ አለ፣ ብዙ ስዕሎች አሉበት እዚህ ማለት ነው። ይህ ሳጥን የብርሃን ሳጥን ነው። የዕቃ ማስቀመጫ የነበረ ቤተክርስቲያን ነው ቀደስ ያለበት የነበረ ነው። እንደምታዩት ከፍት ቆዳ ነው የምናየው። በዛ ዘመን ጀምሮ በ12 ክፍለ ዘመን የነበረ ሳጥን ነው። ራሱ ያዘጋጀው ሳጥን ነው እና ይሄ ከፍት ቆዳ ነው። በዛ ዘመን ቆዳውን ቢበዛ ዛሬውን ዓመት አይቆይም ብሎ ይበለዋል። ይሄ ግን ያው እንደምታዩት ጠንካራ ነው። በዛ ጊዜ እንኳን ቀርቶ ቆዳውን ልዩታለው ማለት ነው በእነሱ ዘመን እና የተለየ ነው። ስለዚህ አሁን እንደ ቅርስነት ነው የተቀመጠው ወይስ ትገለገሉበታላችሁ? ቅርስነት ነው። ይሄ ራማ ሶስተኛ ኤረር ራማ ያው እንግዲህ የራማ መልአክ ይባላል ገብርኤል አይደል? እነዛ ሶስቱ ዓለም መላእክት ይባላሉ። እዚህ ስዕሎች አሉ። እዚህ መላእክት ስላለ ታይቷል። እዚህ ደግሞ ጨረቃ አለች፣ እዚህ ፀሐይ አለች፣ እዚህ ደግሞ ጊዮርጊስ ይታያል በፈረስ። እዚህ ደግሞ መላእክት አሉ፣ አንበሳ አለ፣ እዚህ ደግሞ መላእክት አሉ። እዚህ አካባቢ መርከብ አለ። እዚህ ደግሞ ሁለት አፍ አለው፣ ወርቴ ሰውነቱ አንድ ሆነ፣ ራሱ ሁለት ሆነ ችሎ እስራፊ ይገኝበታል። እነዚህ ያንዳንድ ምናቸው ሚስጥር አላቸው፣ መልእክት አላቸው። ያስቀምጥ ባላደሩት በመልእክት አስቀምጡ ማለት ነው። እነዚህ ስዕሎች እንግዲህ ተስለው የተለጠፉ ሳይሆን እዛው ከእንጨቱ ላይ የተሰሩ ናቸው። እንግዲህ በዛን ዘመን የተጠቀሟቸው የቀለም አይነቶች ራሱ እስከዚህ ዘመን ድረስ ሳይጠፉ እስካሁን ድረስ ቁልጭ ብለው ይታያሉ። ከለር አይነቱ እንደውም ጢስ አለው፣ ዕጣን አለው፣ አዋሪያው ይታግሶ ምን ያህል በመስቀል እንደሚጠበቅ ባይላችን ምን ያህል ሳጥን ነው። ይሄማው እንደ ቀደሙ አይነት ነው። የዕቃ ማስቀመጫ የነበረ አሁን ማለት ነው። ሳቀምጥ የነበረ ከእንጨት የተሰራ ሳጥን ይገኛል ማለት ነው። ራሱ ቅዱስ ብርሃነ ክርስቶስ የሰራውና የሚገለገልበት ማለት ነው። ይሄኛው መስቀል ነው የምናየው። እያንዳንዱ የምናየው ቤተክርስቲያን ውስጥ የምታየው መስቀል ነው። በጣም የተለያዩ አይነት የመስቀል አይነቶች ነው ያየነው። ከአምስት መቶ በላይ ጥበብ ነው የምናየው ቤተክርስቲያን ውስጥ እና ይሄ ሁላ ተብላችሁ ብናየው ይሄ ተበሩ አይዘል ምስጢረ ሥላሴ ስላለበት ማለት ነው። እኛ የምናገረው የተወሰነ ያህል ነው እንጂ አንድ ይሄን ማለት ለማየት ለማጥናት በጣም ሁላ ተብላችሁ ብናየው ፍጹም ድንቅ ከአእምሮ በላይ ነው።
እና የእግዚአብሔር እጅ አለበት ማለት ነው። እዚህ የምናየው መንበረ መንግስት ይባላል። 6ኛ ላይ መንበረ መንግስት ጽርሐ አርያም የሥላሴ ዙፋን ቦታ ነው። እንግዲህ 4 ቅዱስ እያሉ 4 ወንጌልን ተሸክመው የሚኖሩበት ቦታ ነው። ይሄ መንበረ መንግስት ጽርሐ አርያም የሥላሴ ቦታ ማለት ነው፣ ዙፋናቸው ማለት ነው። ይሄ የምናየው ጽርሐ አርያም መጨረሻው 7ኛው ሰማይ ማለት ነው። እንግዲህ 7ቱን ሰማያት ምሳሌ አድርጎ ነው የሰራው ማለት ነው። ስለዚህ ቀና ብለን ስናይ እዚህ ቤተ መቅደስ ውስጥ የምንመለከተው የ7ቱን ሰማያት ምሳሌዎች ነው ማለት ነው። በጣም አስደናቂ ጥበብ። ይሄ እንትኑ ቅርጹ የላሊበላ ውቅር ቤተክርስቲያን መስኮት ላይ ያለውን ይመስላል። መስቀል የስዋስቲካው ይመስላል። እንግዲህ ይሄ ከላሊበላ አስቀድሞ የተሰራ ነው 80 ዓመት። ስለዚህ ይሄንን ምልክት በመጠቀም ቅዱስ ይምርሃነ ክርስቶስ ይቀድማል ማለት ነው። እና ኮይ ቤተክርስቲያኑ ማለት ላሊበላ ከአንድ ወጥ ድንጋይ የተሰራው ከላወርታ ነው። ይሄ ደግሞ መሰረቱ ላይ ነው። ሁላችሁ እግዚአብሔር እንግዲህ ሰጣችሁ ምስጢር አለ ማለት ነው። እና እንግዲህ መነሻው ላሊበላ ይሄ ነው መጀመሪያው ማለት ነው። ይሄ ስራ የነበረው አክሱም አካባቢ ነበረው። ስለ መንግስታቸው ላሊበላ ነብራ ከአክሱም የተያዘ ነገር ነው። ታሪኩ ነው ማለት ነው። እና ህንጻ የነበረው አክሱም ይሄን አይነት ነበረ። ከአክሱም ደግሞ ወደ ዛጉዌ መንግስት ይመጣ ይምርሃ ተቀብለዋል። ይምርሃ ደግሞ ለቅዱስ ላሊበላ አሳልፈዋል ማለት ነው። መሸጋገሪያ አክሱምና ላሊበላ ይምርሃ ክርስቶስ ነው። እና ይሄ ስለዚህ ቤተክርስቲያን እንደምናየው ቤተ አማኑ ይመስላል። አብዛኛው አይታችሁ ከሆነ ቤተ አማኑ ነው። እና ይሄ ደግሞ ቤተ ማርያም ይመስላል። ላሊበላ ውስጥ ያሉ ቤተክርስቲያኖች 11 ቤተክርስቲያኖች ጥበባቸው የዚህ አይነት ነው። የተነሳው ላሊበላ ከይምርሃነ ክርስቶስ የጀመረው ማለት ነው። ስለዚህ ቅዱስ ላሊበላ ውቅር አብያተ ክርስቲያናቱን ከማነጹ በፊት ወደዚህ ስፍራ እየመጣ ያ ይመለከት ጥበቡንም ይማር ነበር ማለት ነው። ያገለግሉ ነበር፣ ይጎበኙ ነበር፣ ይቀድሱ ነበር በዚህ ቦታ ላይ። አሻራው ደግሞ እዛ ላይ ይታያል። አሁን እና እንግዲህ 7 ሰዓት ጨርሰናል ዙሪያውን። ይሄ ደግሞ እናው ደግሞ ጣራው ላይ መካከል ላይ መርከብ እናያለን። አሰራሩ እንደ መርከብ አምሳያ ይሄን እናያለን ይላችሁ ማለት ነው። ይሄ የምናየው ዙፋን አሰራር ነው። ይምርሃነ ክርስቶስ ሰው እንግዲህ ውስጥ ባህር ነው ወንደ አባታችን ነግሯቸዋል። እዚያ ደግሞ የምናየው ነገር ደግሞ መርከብ እናያለን። ውስጥ ላይ መርከብ እንዳለ እዚህ እናያለን ጣራው ላይ ማለት ነው። እና የምናየው ስናየው እንትኑ ጣራው የአብርሃ ድጓም ስላት ሲገለበጥ መርከብ ጀልባ ይመስላል የምናየው ማለት ነው። ዝቅ ስንል 2 ቆብ ነገር ይመስል ይታያሉ። እነዚህ ይምርሃነ ክርስቶስ ቄስ ናቸው፣ ንጉስ ናቸው። በቅድስናቸው ቅባ ክህነት ተቀብተዋል። በቅድስናቸው ደግሞ ቅባ መንግስት ተቀብተዋል። ቄስ ናቸው፣ ንጉስ ናቸው። ሁሉንም አስተባባሪ ያዙ ናቸው። እግዚአብሔር መርጣቸው እና ንብታዩት ቅባ ክህነት ተቀባ መንግስት እናያለን። እግብናቸው ደግሞ እንቁዎች አሉ። አምፖል ነገር ይመስሉ እነዚህ ይምርሃነ ክርስቶስ ነበሩ። በእንቁና በአልማዝ ነበረ አስተው የነበረው እዚህ ያሉ እዚህ ማለት እና እነዚህ እንቁዎች ሲጀምሩ ይምርሃነ ክርስቶስ እግዚአብሔር በእንቁና በአልማዝ ተራ በኋላኛው ተወዳት ስለሆነና እንቁሱ ቤተክርስቲያን ያጠፋባን ተብሎ ተጀምሩ ቀርናቸው እነዚህ ምናቸው የብዙዎች አሉ እዚህ ናቸው እዚህ ማለት እዚህ ማለት እነዚህ ይምርሃነ ክርስቶስ ያስቀመጣቸው ጌጣጌጦች ናቸው ማለት ነው። እና ይሄን ግን እንደምታዩት ዙፋን አሰራር ነው ብላችሁ እዚህ ማለት እዚህ ማለት ብዙ ናቸው ታያችኋል። በቁጥር ያደረገ መስሎ እነዚህ እንቁ ይባላሉ ማለት ነው። እና ቤተክርስቲያኑ 4 ክፍል አለው። በዚህ አንድ ክፍል አለ፣ በዚህ አንድ ክፍል አለ፣ በዚህ አለ። ፎቅ እንግዲህ የተሰራው ድሮ ነው ዛሬ አይደለምና እነዚህ 4 ክፍሎች አሉ። አራቱ ወንጌላውያን ነው። ያዳር ብናው ዙሪያው ሁሉ መስኮት ሁሉ ይስጥራሉ። ለምሳሌ ቤተክርስቲያኑ አጠቃላይ 26 መስኮት አለ። ዙሪያው 26 ሳይ ተባባላችሁ። በዚህ ኮስነት የሆነ መርከብ ምሳሌ 8 ናቸው። በኖህ ዘመን ሰው አጥር እየሰራ ከኖህ ዘመን የቀሩ ሰዎች 8 ናቸው። የኖህ 3 ናቸው። ሚስት አግብተዋል። ሚስት ጋር 8 ናቸው። ሚስት አላቸው። ቤተክርስቲያን በኖህ መርከብ ምሳሌ ነው ያለው። እንግዲህ ለምሳሌኛ ደግሞ ሲበረከቱ ደርሶን እንግዲህ ኖህ እንዳዳው ደግሞ እኛ ደግሞ ከኃጢአታችን ከደዋችን ተፈወስን ደስ ይበለን ማለት ነው። 3 ቤተ መቅደስ አለ። ስለዚህ የቅድስት ድንግል ማርያም ቃቃይ ታርጋለ። ከዛ ጊዮርጊስ አለ፣ ቂርቆስ አሉ። እዚህ የምናየው ደግሞ ይምርሃነ ክርስቶስ ገብርኤል ጋር ይገኝበታል። ይሄ የምናየው ደብተራ ኦሪት የሙሴ ድንኳን ይመስላል። ታያችኋል። ደብተራ ኦሪት በውስጥ ስናየው ድንጋይ ነው። በስናየው እንጨት ነገር ነው የሚታዩ ማለት ነው። ውስጥ ላይ ግን ያሉት ሐረጎች ብዙ አይነት መስቀሎች አሉ። ታያችኋል። መስቀል አለ። አዎ ማታከሮስ አለ፣ ስዋስቲካ አለ፣ ግሪክ መስቀል አለ፣ ሌላው ኮከብ አለ። የምናየው በጣም ምስጢሩ ለየት ያለ እና ይሄ እስካሁን ማንም አይቶት አያውቅም። ወጡ ድንቅ እንጂ ማንም ተመርሮ ይሄ ያየው የለም። እና ይሄ የሥላሴ እዚህ የምናየው ደግሞ መስቀል አለ። አያችሁ በጣም እንደ አበባ ይመስላል። ውስጥ ላይ ስናደርገው ዳዳ ስታይ እንደ አበባ ነገር ውስጥ ላይ መስቀል ነው። በጣም በቃ ይሄ የምናየው እንጨት ነው። ቀስተ ደመና ብላችሁ ይዩት። ምን ነው የሚመስለው? አዲስ ነው አይደል? በጣም ያበራል እኮ መቼም 1000 ዓመት ይባል አይታመንም። ይሄ እንግዲህ 1000 ዓመት የነበረ መስቀል ነው። አባቴ ይምርሃነ ክርስቶስ ሲባርኩበት የነበረ
ኢትዮጵያውያን በሰላም በፍቅር ኢትዮጵያውያን ቀርቶ የውጭ ሰው እየመጣ እዚህ ቦታ እየዳነ የታመድናል አጋንንት ያዛቸው ይባረራሉ። በዚህ መስቀል ሙት አስነስቶበታል ይብራል። ሙት የተደረገበት ቀን ነው። እንደምታዩት እኛም ሲያመነ ዛሬ አሁን ታሻለን። አሁን እንግዲህ መሳለም እንችላለን ማለት እና እንግዲህ አሁን ዛሬ እንግዲህ መስቀል ዛሬ አሁን ብር መስቀል ይሰራ ማለት ነው። ብር መስቀል ይሰራ እንጨት እንዲሰራ ብለው ቢሆን አመት አይቆይም ይሰበራል። በእኛ አቅማችን 5-6 መስቀል ሰብረናል። ግን ይሄ ግን እንደምታዩት ቅዝቃዜ ላይ ነው፣ ገጠር ላይ ነው ያለው። ሙዚየም የለውም፣ ሳጥን የለውም። ምን ያህል ጊዜ መስቀሉ እግዚአብሔር እንዳለ በአይናችን ነው። ብርና ናስ ሲሆነው ወርቅ ቢሆን አመት ከሆነ ይደብሰናል ወይ ይሰበራል፣ ይጠቁራል። ይሄ ግን እንደምታዩት እንደውም ውሃ ያርፍበታል። ሰዎች ታመም በኋላ ያርፍበታል ለማጠብ ሰው ለማድረግ ማለት ነው። እና ይሁንበት ሳይጠቁም ሳይል ምን ያህል እንግዲህ የእግዚአብሔር ምስጢር በመስቀሉ ላይ እንዳለ በአይናችን ነው። የቃሉ በረከት ለሁላችን ረፈ እንግዲህ ቅዱስ ይምርሃነ ክርስቶስ ለየት የሚያደርገው ንጉስ ነው፣ ቅዱስ ነው፣ ካህን ነው። ከዚህ ከቅዱሱ በረከት ተሳትፈናል። እንደምታዩት ቤተክርስቲያኑ ታሪካዊ ነው። በጣም ብዙ ቅርሶች በውስጥ ይገኛሉ። ቤተክርስቲያኑ ራሱ ቅርስ ነው። በዚህ ቤተክርስቲያን የሚያገለግሉት ካህናት በአስቸጋሪ ሁኔታ ላይ ነው ያሉት። ከኮቪድ በሽታ አንስቶ በሰሜኑ ጦርነት አሁንም ባለው ወቅታዊ ችግር ካህናቱ አገልጋዮቹ በጣም በችግር ላይ ነው ያሉት። ከኮቪድ-19 ከሰሜኑ ጦርነት አሁንም ካለው ወቅታዊ ችግር በችግር ላይ ነው ያሉት። በዚህ የአብነት መምህራን፣ የድጓ መምህራን፣ ያቋቋም የድጓ የቅዳሴ የመጻሕፍት ተማሪዎች ሁሉ ነበሩ። እነሱ ሁሉ ተዘግተዋል። ምክንያቱም በጣም ችግር ላይ ነው ያሉትና እንግዲህ ይህን ቅዱስ ቦታ በተቻላችሁ የምትረዱ እግዚአብሔር የፈቀደላችሁ መቼም አንድ ነገር እግዚአብሔር ካልፈቀደ መሆን ስለማይችል እንደ እግዚአብሔር ፍቃድ የምትረዱ በሙሉ በቤተ ክርስቲያኑ ስም እንጠይቃለን። ትልቅ ቦታ ነው። የበረከት የረድኤት የበረከት ቀን እንዲሆን የእግዚአብሔር ቅዱስ ፍቃዱ ይሁን። እንግዲህ ተመልካቾቻችን ከ1000 ዓመታት በፊት የነበረውን ጥንታዊውን የኢትዮጵያን ታሪክ ፍለጋ እዚህ ቅዱስ ይምርሃነ ቤተክርስቲያን የዋሻ ቤተክርስቲያን ተገኝተን ያለውን ነገር አሳይተናችኋል። በጣም የሚደንቅና የሚገርም ነው። ከ11ዱ የዛጉዌ ስርወ መንግስታት መካከል 4ቱ ቅዱስም ካህንም ሆነው ሀገራችን ኢትዮጵያን እያንዳንዳቸው ለ40 ዓመት በቅድስና ያገለገሉ የመሩ እነሱ በመሩን ዘመን ሀገራችን ኢትዮጵያ ለተሰደዱ መጠለያ፣ ለተራቡ ደግሞ መጋቢ ነበረች። ስደተኞችን የምትቀበል ቅድስት የተባረከች የፍትህ ሀገር ነበረችና ይህንን ደግሞ ታሪክ ዛሬ ድረስ የሚናገሩ ቅርሶች በዚህ ቦታ ላይ አፍ አውጥተው እየተናገሩ ነው የሚገኙት ማለት ነውና ቅዱስ ይምርሃነ ክርስቶስ በባህር ላይ እንግዲህ ከቅድስናው የተነሳ በባህር ላይ እንጨት ጸንቶለት በእንጨቱ ላይ ደግሞ ቤተ መቅደስንም ቤተ መንግስቱንም ጎን ለጎን አንጾ ቤተ መንግስትን ንቆ ቤተ መንግስቱን ሱባኤ ቤት አድርጎ ሲጸልይ ሲጾም ሲሰግድ የኖረ ታላቅ አባታችን ነውና በዚህ ስፍራ ላይ ታሪኩን ቅርሱን ሀብቱን ሁሉ ጥሎልን ሄዷልና ውስጥ ከተመለከትኳቸው ነገሮች በጣም ያሳዘነኝ ነገር እንግዲህ በፊት ቤተ መንግስት ተብሎ በተዘጋጀው ራሱ በሰራው ስፍራ ላይ ያሉ ቅርሶች በአግባቡ አልተቀመጡም። ለምሳሌ ቅዱስ ይምርሃነ ክርስቶስ የሚተኛበት የራሱ አልጋ፣ መቀመጫዎች፣ የተገለገለባቸው እቃዎች በአግባቡ አልተቀመጡም። ይሄ እንግዲህ የሺህ ዘመናት ቅርስና ታሪክ ነው እዚህ ቦታ ላይ ያለውና የ100 ዓመት እቃ እንኳን ትልቅ ቅርስና ሀብት ስለሆነ በአግባቡ ተጠብቆ ሊያዝ ይገባል። እዚህ ስፍራ ላይ ግን እነዚህ የሺህ ዘመናት ቅርሶች ባልባሌ መንገድ ነው የተቀመጡት። እሱ ትንሽ አሳዝኖኛልና ወደዚህ ቦታ ላይ በርካታ የአውሮፓ ተጓዥ እነ ፍራንሲስኮ አልፋሬዝ መተው ስለዚህ ቦታ የተመለከቱትን የተገረሙትን በሙሉ ጽፈዋል፣ ለዓለም ሕዝብ አስተዋውቀዋል ማለት ነው። እኛም እንግዲህ እንደ ኢትዮጵያዊ የአባቶቻችንን ቅርሶች ከመጎብኘት መቶ ከመሳለም ባሻገር ደግሞ ቀጣይ ትውልድ ጋር ይደርሱ ዘንድ ብዙ ይጠበቅብናል ማለት ነው። የኢትዮጵያ የሀገራችን ትንሣኤ መነሻው የሚሆነው በራስ ጥበብ ማጌጥ፣ በራስ እውቀት
እንዲህ እንደተመለከትነው መስራት ነው ማለት ነው። ምንም አይነት ዘመናዊ መሳሪያ ሳይጠቀም ሚስማር እንኳን ሳይኖረው ነው ይሄ የሚያክል ቤተ መቅደስና ቤተ መንግስት የተሰራውና የራሳችንን የጣልነውን ዕውቀታችንን ጥበባችንን አንስተን በራሳችን መኩራት ስንጀምር የትንሳኤው ብርሃን እንደሚፈነጥቅልን ምንም ጥርጥር የለንም። ከአራቱ ቅዱሳን ነገስታትም የምንረዳው ይሄንን ነውና የነበረን ቆይታ ይሄንን ይመስል ነበረ። አብራችሁን ስለነበራችሁ እዚህ ድረስ ስለተጓዛችሁ እናመሰግናለን። እንግዲህ እዚህ መታችሁ እንድትመለከቱት የረገጥነውን እንድትረግጡ የነካነውን እንድትነኩ ከበረከቱ ተካፋይ እንድትሆኑ እንመኝላችኋለን። መልካም ጊዜ